የባህል ሙዚቃ ርዕሰ ጉዳይ ሆኖ ከተወራ እንደ ምሳሌም እንደ ማጣቀሻም ስሙንና ስራዎቹ ይወሳሉ። በዘመናት መካከል የማይደበዘዘው አሻራው ዛሬም ድረስ በድምቀት የሚስተዋል ያበርክተው ዋጋ ነው። ታዴ በቤተ ክህነት ውስጥ ነው ያደገው። ያ ማለት ደግሞ እየቀደሰ ያደገ ነው። ስለዚህ ከዛ የሚወጣ ሰው ደግሞ ወዙም ከነለዛው ነው። አሁን አንዳንድ ሰው ብዙ ዘፋኞች አሉ ይዘፍናሉ። አንዳንዱ ሲዘፍን መስፈን ሳይሆን መጮህ ነው። ታዴ ጋ ግን እንደሱ አይደለም። ሲወጣም ሲወርድም ከነለዛው ነው። ተፈላጊ እና ተስረቅራቂ ድምጽ የነበረው ወፈር ጎርነን ብሎ የመጣ ፐርፌክት ዘፋኝ እንደዚህ የተለያየ ብሔረሰቦችን መስራቱ ሲሰራ እንደዚህ ስንሰራ ሁለት ሰው የመሆን ስሜት ነው የሚሰማውና የሀገራችንን ባህል በደንብ አንጸባርቆ ያለፈ ድምጻዊ ነው ብዬ አስባለሁ። የበዓል ስራዎቹ የአውደ ዓመታችን ማጣፈጫ ቅመሞች ናቸው። ሐሴትና ደስታ የሚያጎናጽፉ የልጅነት ጊዜ ትዝታ ያሰፈሩ የበዓል ቀናትን የሚያስናፍቁ ናቸው። አውደ ዓመት ዝም ብሎ ገና ከሳምንት 15 ቀን ሲቀረው ጀምሮ የበዓል ድባብ እንዲኖር ከሚያደርጉ ድምፃውያን መካከል ታደሰ አለሙ ግንባር ቀደም ነው፣ መተኪያ የለውም። የበዓላትና የሰርግ ስራዎቹ የታደሰ አለሙ ልዩ መለያዎች ቢሆንም ታደሰ በሙዚቃ ህይወቱ ያልነካው ያልዳሰሰው ሀገርኛ የሙዚቃ ስልት የለም። ለዚህም እንደ አራዳ ያሉ ዘመን የማይሽራቸው በልዩነት የሰራቸው ሙዚቃዎች ማሳያ ናቸው። የጥንታራዳዎች ወይ መገናኛቸው እስኪ ተቀስና አርጋቸው። አራዳ ሲዘፍን እኔ በዛ ዘመን የኖርኩ ነው ይመስለኝ። ማለት ስዕላዊ ነው፣ ግጥሞቹ ስዕላዊ ናቸው። አራዳ ማለት ምን ማለት እንደሆነ በአራዳ በነበረበት ሰዓት አራዳ በተዘፈነለት ሰዓት ምን አይነት ሰዎች ይኖሩ እንደነበረ ምን አይነት መዝናናት እንደነበረ አራዳን ሌሎችም ሰርተውታል። ብዙ ሰዎች ሰርተውታል። ከዛ በፊት ብዙ ሰዎች የሰሩት ነው ስራ ነው። ግን ታዴ ጋ ሲገባ ሌላ ከለር ነው። እሪኮም የወሎ ድምፃውያን በሙሉ ሰርተውታል ማለት ትችላለሽ። የነበሩት በሙሉ ታዴ ጋ ሲገባ ደግሞ እውነት ማመዛዘን ይቻላል። ጎንደርኛ አሁን አባባ ይርጋን ነበር እንዲህ የሚሰራው። ከዛ እሱን አንድ ቀን ነው የሰራናት። እንደዚህ በለ እዚህ ጋር እንደዚህ ሲል ትንሽ ደቂቃ ነው ብቻ የሚፈጅብኝ። የሱም ተነሳሽነቱን ገና ስትሰጪው ወደ አሁን እኔ ብዙ ድምጽ የለኝም እንዲህ ዜማዚያ አንጎራጎር በትኝ አልችልም። ከወደ ወለጋ ሻምቡ የተገኘው ታደሰ አለሙ እድገቱ በድሬዳዋና ቢሾፍቱ ከተሞች ነበር። በ1973 ዓ.ም ወደ ውትድርና ህይወት የገባው ታደሰ የሙዚቃ ህይወቱም መስመሪያ ሲያዘው እዛው ነበር። ታዴ ወታደር ነው፣ ቆራጥ ወታደር ነው። አስመራ ብዙ ዓመት ኖሯል። ባለቤቱንም እዛው ነው ያገባው። እና ምንድነው እዛ በነበረበት ጊዜ ላይ ያው የነበሩ ኔሳቅ መንጃው ምናምን የነበሩበት እንትን ነበር። እዛ የኪነት ቡድን ነበር። እዛ ውስጥ እንደነበረ አውቃለሁ። ግን እዛ ካሴትም አንድ ካሴት እዛ ኖሮ እንዳለው አውቃለሁ። እና የዛን ጊዜ ግን ዘመናዊ ዘፋኝ ነው፣ ወደ ዘመናዊ ዘፈን ነው ይመኝ የነበረው። ከዛ ከኛም ጋር የተገናኘው እኔ አበበ ብርሃን የሆነን እንሰራ ስለነበረ ፈቃዱ አሬ አንድ ኮሌክሽን ስራ ለመስራት ፈለገ። እሱን ይሁኔንና አናሸንቁቴን ሶስቱም በዛን ጊዜ ኮሌክሽን ስራዎች በጣም ይሰሩ ነበር እና በዛ አጋጣሚ ተዋወቅን፣ ተገናኘን ማለት ነው። እና ትንሽ ሞክረንለታል። የሞክረንለትም የእሱን አይተን ልክ እንደዛው ዘመናዊ አይነት ስሜት ነው። ግን ብዙ እሱ አላስኬደንም። ከዛ በኋላ ከኔና እሱ ከዛ በኋላ በግል መገናኘት ጀመርን። ከዛ ውጪ ማለት ነው። ከዛ ልክ ስንገናኝ የግድ ባህል ውስጥ የጉሮሮውን አየሁት፣ ቃናውን አየሁት፣ አካሄዱን አየሁት። የተገራበት መንፈስ ነገረኝ ምን እንደሆነ። ከዛ እነ
ሪኩምን ሲሰራ ምን ሲል በቃ ሌላ ነው። ሪኩም ዘመዳ ሶሎሌ አኻናራ ሪኩም ዘመዳ በጎሪ ገፋሳ ሪኩም ዘመዳ ኦርሚጃ ለታኒ ሪኩም ዘመዳ ታደሰ አለሙ በጣም ሁለገብ ዘፋኝ ነው። ማይነካካው ነገር የለም። ከብሔር ብሔረሰብ ጀምሮ የተለያዩ ሱዳንኛም የተለያዩ ዘመናዊ ዘፈኖችን ነበር የሚዘፍነው። እንደውም ወደ ዘመናዊ ዘፈን ነበር የሚያደላውና የተለያዩ ስራዎችን ነው የሚሰራው። እኔም የተለያዩ ስራዎችን ነበር መሰራውና በሙያ ትንሽ የሚያመሳስለን ነገር ያለ ይመስለኛል። ምክንያቱም ክለብ እሱ ሲሰራ ማይነካካው ነገር የለም ነበር። አብዛኛው ወደ ዘመናዊ ነበር የሚያደላው። እኔም እንደዛው ነኝ። በኋላ ግን በቃ ራሱን ፈልጎ በእንደዚህ አይነት ከለር በተለይ በሰርግና አውዳመት ዘፈኖች ላይ ትልቅ ተጽዕኖ የፈጠረ መተኪያ የሌለው ሙያተኛ ነው። ወታደር ቤት ከመስራቱ አንፃር እኔም ማረሚያ ፖሊስ እንደነበርኩ ከዛ ነው የወጣሁትና ሁለታችን የሚያገናኝን ነገር አለ። በስነ ምግባር ጥሩ ትሆኛለሽ፣ ሰውን የማክበር ነገር ታይበታለሽ፣ ተስፋ ያለ መቁረጥ፣ ጠንካራ ጥሮ ግሮ ለመውጣት የሚያደርገው ነገር እኔ ውስጥም ስላለ እሱም ላይ የማያቸው ነገሮች በጣም ያምሩኝ ነበር። ከዛም በኋላ ደግሞ የድምፁ ከለሮችም ያምራሉ። ጀግና ዘፋኝ ነው። ጀግንነቱ ብቻ ሳይሆን ማለት አሁን አንዳንድ ድምፃያኖች ካሴት ላይ በቃ ወርቅ አድርገው ሊዘፍኑልሽ ይችላሉ። ክሊፕ ላይ እንደዛ ሊሆኑ ይችላሉ። ስቴጅ ላይ ግን አታገኛቸውም። ያን ድምፅ ያንን አታገኘውም። ታዴ ግን ስቴጅ ላይም አልበም ላይም አንድ ነው። ምንም እንትን የለውም። እንደውም ስቴጁ ይቀነዋል። ስቴጁ ላይ ሰውን ማሳበድ የሚችል ነው ማለት ድምፁ እንዳልኩሽ ነው፣ የሚንቆረቆር ነው እና ደግሞ የፈለገውን አይነት ስራ መስራት የሚችል ነው። የፈለገውን አይነት ስራ ስልሽ ደግሞ እንደ ድሎ ነው። እሱ የሁለት የሶስት ቋንቋ ባለቤት ነው እና በተለያዩ ቋንቋዎች መስፈን ስለሚችል በተለይ ደግሞ የኛ ሀገር ሰፋ ያለው ነው አማርኛ፣ ኦሮሚኛ፣ ትግርኛ በደንብ አሳምሮ መናገርም መስፈን ስለሚችል በእነዚህ በደንብ ሰፊ ሰው ይይዛል። ከነዚህ ውጪ ግን ሌሎች ዘፈኖችን አይዘፍንም ማለት አይደለም። ወደ 7 አይነት የብሔረሰብ የኛን ብሔረሰቦች ዘፈኖች ይጫወታል። የተለያዩ በዛ ሁሉ በምትዩ ቦታ ላይ ፊት ነው ማለት ተስማሚ ነውና ይሄ ነው እንግዲህ ጥሩ አሻራ ጥሎ አልፏል ብለን የምንለው። ኦሮምኛ ይዘፍናል፣ ትግርኛ ይዘፍናል፣ ጉራግኛ ይዘፍናል። እኔም የዛኑ አይነት ነገር መንገድ አለኝ። እኔ የምሰማው የነበረው ልጅ በልጅነት ሆኜ አበበ ተሰማን ሰማ ስለነበር እሱም እንግዲህ ጋሽ አበበን ሰምቶ ሊሆን ይችላል እንግዲህ ወይ ራሱ አካይድ ሊሆን ይችላል። አሁን በህይወት ስለሌለ እንደዚህ አይነት ነገሮችን አንድ አይነት መናበብ በሚመስል ነገር የመጣንበት ወቅት ነበርና ጥሩ ጊዜ ነበር ያሳለፍነው። በተለይ ወደ መጨረሻ አካባቢ እኔ ማላቀው እሱም ያቀው የባህል የማህበረሰብ ውስጥ የወጣ ዘፈን ይመስለኛል። ሚሻ ሚሾ የሚለው የጌታን ትንሳኤ በደንብ አጉልቶ በስዕል የተናገረበትና ያዜመበት ስልት ይለየዋል ታዴን። በቀራንዮ ላይ ታየ ታየ ታየ፣ በጎልጎታ ላይ ታየ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ በቀራንዮ ላይ ታየ ታየ ታየ፣ ጎልጎታ ላይ ታየ ታየ ታየ፣ የዓለም መድኃኒት የጌታ ትንሣኤ። ፋሲካና ታደሰ አለሙ የአንድ ሳንቲም ሁለት ገጽታ ናቸው ቢባል ማጋነን አይሆንም። ፋሲካን ካለ ታደሰ ሚሻምሾ ማሰብ ፍጹም አይቻልም። ሚሻሚሾ 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 ኦ ሚሻሚሾ 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 እሜቴ ይመሳበሱ ሚሻሚሾ ሚሻሚሾ ኦ ሚሻሚሾ ሚሻሚሾ ኦ ሚሻሚሾ ሚሻሚሾ። ይህንን አሁን ማንም አልዘፈነውም። ውስጡ ላይ ያሉ ኢየሱስ ክርስቶስ በአህያ ውርንጫ ተጭኖ ብዙ ነገር የሱን ሂደትና የሱን የፈተናዎችን በግጥም መልክ ያስቀመጠበት በቃ መተኪያ የሌለው ስራዎች ነውና ለታደሰ አለሙ እንደ በአጭር ጊዜ
ገልጸሽ የምትጨርሽው አይደለም። ሚሻ ሚሾን ከመስራታችን በፊት ከዛ በፊት የነበረ ከዛ አንድ አመት ቀደም ብሎ ያዘጋጀነው አልበም ነበር። እዛ ላይ ሲለካ ውበት ሲለካ አንቺ ነሽ ፋሲካ የሚል አንድ ስራ ሰርቼ ነበር። እሱ ቆንጆ አርጎ ተጫወተውና እሱን የሰሜን አሜሪካ ሙዚቃ ቤት ያለው ነው በሙሉ የኛን ሀገር ሲዲ የሚያሳትም ነው። አብርሃም ብዙ ነው ይባላል። እሱ ልክ አመቱ ሳይደርስ ደወለልን። የፋሲካ ጊዜ ሳይሆን ማለት ነው። እና ደወለልና እስቲ ታዴ ባህላዊ ነገር እንደዚህ አንድ ነገር ባካለው ሲለው ወዲያውኑ ተሰባሰብን፣ ተመካከርን። እኔ የማውቀው እንደዚህ የባህላዊ ስራ አለ ምን ሚሻሚሾ የሚባል በጌጠር የሚዜም ዜማ አለላል። ልክ ሲልልኝ ደስ አለኝ። ከዛ በኋላ አናቱ ላይ በቀራኒዮ ላይ ታየ፣ በጉልበታ ላይ ታየ የሚለውን ሰራሁኝ። ግጥሙ የኔ ብቻ አይደለም የታዴም ነው ማለት እሱ እንደነገርኩሽ ነው የዚህ የቤተ ክህነቱም ሰው ስለሆነ ብዙ እንደዚህ አይነት ግጥሞቹ ምናምን በደንብ ዕውቀቱ አለው፣ በደንብ የመረዳት ባህሪ ያለው። እኔ ጅምሮችን ነው የሚጀምረው እንጂ በብዛት ስንኞቹ ላይ ያለውን ነገር ምናምን ለምሳሌ እሱ ነው የሰራቸው። ግን ያው ዜማውን እኔ ነኝ። ከዛ በኋላ ምን ሆነ ከሚሻሚሾ ጋር ስንቀላቀለው በጣም ቆንጆ ስራ ሆነ ማለት ነው። አቡዳቢ ሲሄድ ለፋሲካ የሆቴሉ ማናጀር ማን ቢመጣ ይሻላል አለኝ። እኔ ነበርኩ የባንዱ ማናጀር ታደ። በኋላ ታዴ የሚገርም ነው በቃ እዛ ፐርፎርም ሲያደርግ ሚሻሚሾን የሰራ ጊዜ ነው በቃ አቡዳቢ ያለውን ከስተመር እንዴት እንዳዝናናው 2 ቀን የሰራው 2 ቀን ሳይጠገብ ነው የተመለሰው። ትልቅ ሆቴል ውስጥ ነው እና ታዴ የሰርግ ዘፋኝ ብቻ አይደለም፣ ታዴ የመድረክ ዘፋኞችም ነው። ከሰርግ ውጪ ኮንሰርት ብቻውን መስራት የሚችል ነው። ያለ ምንም እረፍት ብቻውን አንድ ሙሉ ኮንሰርት መስራት የሚችል ፖቴንሻል አለው። በሰርግ ዜማዎችና ያዘፋፈን ስልቱ ታደሰ አለሙ መተኪያ የሌለው ብርቅዬ ድምፃዊ ስለመሆኑ ሁሉም ባንድ ድምፅ የሚመሰክረው እውነት ነው። ሁልጊዜ የሆነ የምትነሽበት መነሻዎች አሉሽ። ታዴ ባህላዊ ስራ ነበር የሚታወቀው። ወደ ሰርጉ የገባበት አጋጣሚ ከአንጋፋው ድምፃዊ ለማ ገብረ ሕይወት ጋር የመስራት እድል አጋጥሞት ነበር እና ራሱን የሚያወቀው እዛ ገብቶ ነው እና ከነሱ ጋር እየሰራ ያለ የሰርግን አጣጣሉን፣ አወራረዱን፣ አካሄዱን ማለት ሰርግ በመጀመሪያ ደረጃ ራሱን የቻለ አገባብ አወጣጥ አለው። ለምሳሌ ገና ሲጀምሪ የቤተ ዘመዱ ይታያል ጉዱ ብለሽ ልትያቺ እንደ መውጫ እንደዚህ አወራረዳ እነዚህ ነገሮች ጥንቅቅ አድርጎ አቶ ለማ ጋር እንደ ዩኒቨርሲቲ ቤው አጥንቶ ወጣ። ከዛ በኋላ እንግዲህ የራሱ ጉሮሮ ነበረው ማለት ነው። የራሱ ያዘፋፈን ስልትና አከለበትና እነዛን ስራዎች በሙሉ ወደ ራሱ ወሰዳቸው። ሌሎችን ጨማምሮ ሌሎች ባህላዊ ስራዎች አሉ፣ ባህላዊ የሆኑ የሰርግ ዘፈኖች አሉ። እነዛን አካተተና እስካሁን ድረስ ወይንም ደግሞ ከዛ በፊት ቀደም ተሞክሮ ያልነበሩ ነበሩ። ለምሳሌ ለመልስ ተብሎ አዲስ ስራን የሰራ ነው። ለቅልቅል ተብሎ የለም ነበር፣ አዲስ ስራን የሰራ ነው። ለጥሎሽ ተብሎ ምንም የለም ነበር። በዚያ ሁሉ አመታት ማለት ነው አዲስ ስራን የሰራ ነው። ይሄ ያው እሱን እንደ ታሪኩ ሆኖ ያልፋል። እነዚህ ነገሮች የሱ ተብለው ነው የሚጠቀሱት። በወቅቱ አንድ ላይ አንድ አካባቢ ነው የወጣነውን ሁለታችንም ይፈልጉን ነበር ሰዎች እና የወጣትነት ጊዜም ነው። ፉክክሩም እንዳለ ሆኖ መንፈሳዊ ፉክክር ነበረብን። እሱም ይሰራል እኔም እሰራለሁ። ግን ሁለታችንም በዚህ በሰርግ ሙሽሮችን በመዳር ያለን አስተዋጽኦ እየጎላ መጣ። ግን ምንድነው የታደሰ መኖር ለኔ በጣም ጥሩ ነበር በወቅቱ። ታደሰ ትንሽ በእድሜም በካሴት በማውጣትም ትንሽ በለጥ ብሎ ስለነበረ ጥሩ ነበር ለኔ። መለካዬ ብዬ የማስበው ጎበዝ የሰርግ ዘፈኖችን የዘፈነ ነው።
እንግዲህ እሸቴ ወይናን እኔ ሰርቼዋለሁ፣ ታደሰ ሰርቶታል። እሸቴ ወይና እሸቴ ወይና ረግ የወይና ረግ የወይና ረግ የወይና ረግ የዚህ ሁሉ ባለማረግ ሙሽሪትም ባለማረግ ሙሽራውም ባለማረግ እሸቴ ወይና እሸቴ ሞነኜ የሞነኜ የሞነኜ ታድየንም አስታውሱልኝ። እሸቴ ወይና እሸቴ ወይና ረግ በሰርግ ደረጃ በጣም በርካታ እሱ ያልዳረው ሰው በጣም ታደሰ አለሙ ሰርግ ነክነ በቃ የሰርግ ዘፈን ገና ከዋዜማው ወር 2 ወር ሲቀረው ጀምሮ ጥንስሱ ሲጠነሰስ ምን ሲል በየቤቱ የሚሰማው የታደሰ አለሙ ዘፈን ነው እና የሰርግ ዘፈኑ በጣም 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 በርካታ ሰርጎችን ያደመቀ በርካታ ጥንዶችን የዳረ መተኪያ የሌለው እንትን ነውና ብዙ ሰው በትዝታ የሚያነሳው ድምፃዊ ነው ታደሰ አለሙ። መች ትመጫለሽ የሚለው ዘፈኑ አሁን አንቺሆዬ እንትን ነው። መች ትመጫለሽ ሰኞ ቀን የቀረሽ እንደው ሰቀቀን መች ትገኛለሽ ማክሰኞ ይመችሻል ወይ ሞኝ መች ትመጫለሽ ሮብ የቀረሽ እንደው ሰበብ መች ትመጫለሽ ሐሙስ በሽሩባሽ ላይ አደስን መች ትመጫለሽ አርብ ቀን የቀረሽ እንደው ሰቀቀን መች ትመጫለሽ ቅዳሜ ምነው ሳታይ ታመን መች ትገኛለሽ እሑድ የቀረሽ እንደው ወይ ጉድ ሙሽሮች ማሬ ሙሽሮች ማሬ ጋብቻ ይሁን ዛሬ ሙሽሮች ማሬ አቧራው ጨሰ የሚባለው ነገር በታዴ ነው ሁሉም ቤት የሚታየው። ይሄ ድንኳን ምናምን ከሆነ በቃ ግንጥልጥሉ ነው የሚወጣው። ብዙ አጥር ሁሉ የተደረመሰበት ቤት ሰፈርም አውቃለሁ አስታውሳለሁ። ሰርጉ ላይ ለምሳሌ በወቅቱ ትልቅ ተከፋይ የነበረው በሰርግ ስራ ማሙድ አህመድ። ከዛ በኋላ ግን ታዴ ነው የነበረው። በቃ የማሙድ ዘመናዊ ነው፣ የታዴ ባህላዊ ነው እና የሁለቱ የተለያዩ ቀለሞች ናቸው ማለት ነው የሙዚቃው። እና ልክ እንደዛ ሆኖ እያለ አሁን ታዴ ከስር ነው የመጣው። ከስር መጥቶ ግን በቃ ማለት ጋሽ ማሙድን ጋሽን እንትን ይላል ማለት አይደለም። በራሱ ከለር ግን በደንብ ህዝቡን ያዘው። ክፍያው ራሱ በደንብ ከፍተኛ ክፍያ ተከፋይ ነበር። ከአሜሪካን ሀገር፣ ከአውስትራሊያ፣ ከካናዳ፣ ከተለያዩ ከአውሮፓ ከተሞች ከኢትዮጵያ ውስጥ ያለውን ተይው ከውጪ ነው የሚያዘው። ከ2 ዓመት በፊት ታዴን እንትን ካላስ ቡክድ ካላረክሽ አታገኘው። እኛ ራሳችን እረፍት የሚባል ነገር አልነበረም። ሰርጎች እረፍት የሚባል ነገር የለውም። ታዴን ማግኘት ማለት አንድ ትልቅ ባለስልጣን እንደማግኘት ነው። እሱን ማግኘት ታዴ በዛ የተነሳ ብዙ እንትኖችን የሰርግ ሌቭሎችን ጨምሯል። በሰርግ የሚገኙ ለምሳሌ ገቢ የተለያየ አሁን የምናያቸውን ሰርግ ዘፋኞች የእነሱን ገቢ በታዴ ምክንያት ነው የጨመረው። በሳምንት 3 ቀን ጥናት አለን። ራሱን የቻለ የስቶር አለ፣ ስቱዲዮ አለ፣ የማጥኛ ቤት። ልብሶች በየጊዜው ነው የሚቀያየረው። ነግሬሻለሁ። የዩኒፎርማችንን ትሬኒንጋችንን ወደ ሰርጉ ቦታ ከመግባታችን በፊት ትልቅ ሆቴል ሄደን አንድ ላይ ምሳ በልተን የሚጠጣው ጠጥቶ ሁሉም ነገር አጨራርሰን ከዛ ከሰርጉ ላይ እኛ ስራ ፐርፎርም ለማድረግ ነው እንጂ በተረፈ ሌላ ነገር ውስጥ ኢንተርፌር ምግብ ለብላት ወይ ምናምን
ኖ እኛ ጋር ታዴ ጋር የተከለከለ ነው። መብታችን አስከብረዋል። የተለያዩ ሰርጎችን አብረን ሰርተናል። ምንድነው ሰርግ ላይ ያለው የሱ ባህሪ በጣም ጠንቃቃ ነው። በቃ ስራውን በደንብ አድርጎ አሳምኖ የመስራት እንትን አለውና ተቀባዮችንም በደንብ አድርጎ አዘጋጅቶ ነው ሙዚቃው በደንብ ሆኖ በቃ መልክ ይዞ በቃ ጠንካራ የሚያስጨፍሩ ነገሮች እንዲሰሩና ሰው ተደስቶ እንዲሄድ ነው ፍላጎቱ። የትግርኛ አሁን የሰርግ ቆንጆ አለ ወይ? አዎ እሱን አሁን በቃ በደንብ ያው የለመደው ያደገበት ስለሆነ እንደዚህ ከስር አምጥቶ ነው። ልክ ጉራጊኛም ፈልገን ስንሰራ ጉራጊኛም እንደዛ የሰርግ ነበረ። በአንድ አልበም ውስጥ ናቸው እነዚህ አይ ቲንክ በጥሎሽ ቅልቅል መልስ ያልኩሽ ውስጥ ናቸው ያሉት እና እዛ ውስጥ እንደዚህ እንፍጠር ብለን ነው። ለምሳሌ ጉራጊኛ የለም ነበር፣ ጉራጊኛም እንፍጠር ተብሎ ነው እዛ ጋር የተፈጠረውና ብቻ ደስ ይላል። እንደዚህና ግንዛቤ ኖሮት ነው ምንም ነገር ሲሰራ መጀመሪያ ትንሽ እናጠናለን እናያለን። እንዳልኩሽ አሁን የጉራጊኛውን ዘፈን በጣም የገጠር ሰዎች ፈልገን አግኝተን ነው የሆነች ዜማን የነገሩን። እነሱ በነገሩ ላይ ያው እኔ አዲስ ነገር መስራት እችላለሁ። ያችን ግን እንደ ጣፋጭ ነገር ታስገቢያትና እነሱ የሚሉሽን ከዛ በኋላ በዛ ላይ ስትሰሪ በቃ እንትን ይሆናል፣ ታሪካዊ ይሆናል ስራው። በጣም ደግ ነው፣ የዋህ ነው። መቼም ሰርቶ ያገኘውን የተሸለመውንም ምንም እዛ በቃ ከስራ በኋላ ሙዚቀኞችንም ጓደኞችንም ሰብስበው ሲጋብዝ የሚያመሽ ነው። ለገንዘብ ብዙም ደንታ የሌለው የዋህ ነው እና እንደው ገንዘብ የመያዝ ብልጠት የሌለው ምስኪን ነበርና ሌላ ትንሽ ቁጡነት ባህሪ ያለው መድረክ ላይ ይሄ እንደዚህ አድርግ የሚለው ሰው አይፈልግም። ያው በራሱ አካሄድ በብቃት አሳምኖ ሰርጎችንም በደንብ አድርጎ ስለሚሰራ እንከን የሚያወጣበት ሰው አይፈልግም። በኋላው ለምሳሌ በኃይል እንኳን ክላክስ ብትነፊበት እሱ የንታ በቃ ወደ ቦክን የሚለው ቀጥተኛ ነው። ምንም ልክ የዚሁ ግልባጭ ደግሞ ምንድነው በሰኮንድ ሁሉንም ነገር ረስቶ ደግሞ በደንብ ይጫወታል። ደስታ ሁልጊዜ ባለበት ቦታ ላይ ደስታ እንዲፈጠር ነው የሚፈልገው። ጨዋታ በጣም ያውቃል። የድሮ ጨዋታችን እያነሳ ከየት እንደተነሳ ይናገራል። በጣም ከሰው ተግባቢ ነው። መጫወትን ይወዳል። ሁለተኛ ደግሞ ለነገ ይሄ የመሰሰት እንትን የለውም። ካለው ያለውን እንትን ስራ ላይ ስትሪክት ነው። ታደሰ አለሙ በህይወት ሲያልፍ ገና የ44 ዓመት ወጣት ነበር። ይህን ድንቅ ድምፃዊ ካጣነው ዓመታት ቢቆጠሩም ዛሬም ድረስ ስራዎቹ የበዓላትንና የሰርግ ቀናት ማድመቂያ ሆነው ዘልቀዋል። Oh,